በጣም የሚያስለቅስና አስደንጋጭ አሳዛኝ ዜና ነው። በዚህች ዕለት 12ኛ ወር ቀኑ 19 ነሐሴ 19 በምስራቅ ጉራጌ ዞን በጥያና ሱተን አካባቢ የተደረገ ከፍተኛ አደጋ በንጹሃን ዜጎች ላይ እየደረሰ ይገኛል። ማናችሁም ይህን ቪዲዮ የምትመለከቱ እህት ወንድሞቻችን ለንጹሃኑ ዜጎች ኃይል እንሆናቸው፣ ፍትህ ለጉራጌ ለሶዶ ወረዳ እያልኩ ይህን መልእክት ለዓለም እንዲደርስ እፈልጋለሁ። ቻልን፣ አለቀስን፣ የደም እንባ በደም እንባ ታጠብን፣ ሁላችንም አለቀስን። ወገኖቻችን አልቻልነውም። ውጭ ሀገርም ያላችሁ ኢትዮጵያም ያላችሁ በሙሉ ፍትህ ለጉራጌ ህዝቦች እያልን ሁላችንም ኃይል እንሆናቸው። አለቁ። በዛሬው ዕለት አሉ የምንላቸው የአገር አባቶችና ትልልቅ አባቶቻችን ህይወታቸውን በማይፈልጉት በማይሆን መንገድ ህይወታቸውን ማጣታቸውን ተሰምቷል። ስለ ወላዲተ አምላክ ብለን ኃይል እንሆናቸው። አገሩ ንጹሃን ዜጎች ንጹሃን እናቶቻችን በደም እንባ እየታጠቡ ነው። በደም እንባ ልብሶቻቸው እያጠቡ ነው። ልጆቻቸውን እያጡ ነው። ምን ይሻለናል? ህዝበ ክርስቲያን ስለ ወላዲተ አምላክ ብላችሁ ፍትህ ለሶዶ ወረዳ ሁላችሁም የሶዶ ተወላጆች የጉራጌ ተወላጆች ሁላችሁም ፍትህ እንድትጠይቁ ይገባቸዋል። ማናችሁም ኦርቶዶክሳውያን በሙሉ ኢትዮጵያውያን በሙሉ ፍትህ ለሶዶ። ህዝባችን እያለቀ እናት አባቶቻችን አለቁ፣ እህት ወንድሞቻችን አለቁ። ከእንግዲህ ምንድን ነው የምንጠብቀው? አለቀን እኮ እኛም አንድ ነፍስ ነው የያዝነው። ሁለተኛ ነፍስ እኮ አይኖረንም። እኛም ነገ እናልቃለን፣ አንተም ነገ ተጨማሪ ነህ። ስለዚህ ፍትህ ለሶዶ ወረዳ፣ ፍትህ ለምስራቅ ጉራጌ ዞን፣ ፍትህ ለአባቶቻችን፣ ፍትህ ለእናት አባቶቻችን፣ ፍትህ ለሶዶ ወረዳ እህት ወንድሞቻችን። ይህን ጉድ ይህን ታምር ስም ሁላችሁም ለዓለም አድርሱት። ፍትህ ለሶዶ ወረዳ እያላችሁ በኮመንት አስገቡ።